በቁጥጥር ስር ዋለች። መቲ የአቤልን ቤትና የማሚቶን ቤት መረጃ እያንዳንዱ ወረቀት እሷ ጋር ነበር ያለው። እናም የዚህ ሁሉ ወንጀለኛ አንቺ ነሽ ብለው ፈረዱባት። አዩ መሰከረባት። ትሰሚኛለሽ፣ እኔ እውነት ለመናገር ከፍቅር ራሴን ነው መጀመሪያ የማስቀድመው። ስለዚህ እስር ቤት መበስበስ ስለማስፈልግ ሁሉም መረጃ ያለው አንቺ ጋ ነው እና ወረቀቶቹ በሙሉ ፎርጅጆቹ ወረቀት በሙሉ ያሉት አንቺ ጋር ስለሆኑ ሁሉንም ቀይሬያቸዋለሁኝ ብሎ አዋረዳት። እናም ፍርድ ቤት ቆሞ እኔ ምንም ነገር አላደረኩም፣ መቲ አስፈራርታኝ ነው። ስለዚህ ስታስፈራራኝ እያንዳንዱ ነገር አደረኩላት ብሎ በሐሰት መሰከረባት። መቲ ለ10 ዓመት ጽኑ እስራት ተፈረደባት። ማሚቶና አቶ ግርማ ወይም ደግሞ የርብቃ አጎት እጅጉን ተናደደ። ወይዘሪት አልማዝ የዚህ ሁሉ ሴራ ጠንሳሽ አንቺ ነበርሽ፣ ነገር ግን ልጃችንን አሳጣሽን ብሎ ሲላት ትሰማኛለህ? አሁን ነገሮችን እኔ ላይ ለማቀሳሰር አትሞክር። አንተም ብትሆን በጣም ጥፋተኛ ናት። ደግሞ መቲ ትክክለኛ ልጅህ ናት ብላ አለችው። ምን? እስከ ዛሬ የት ጥለሻት ነው እንደዚህ አረመኔና ጨካኝ እስከምትሆን ድረስ ምን አድርገሻት ነው? የት ነበረች ብሎ ሲያፋጥጣት፣ አሁን ምንም እምመልስልህ ነገር የለኝም። ነገር ግን እኔም ልጄ መሆኗን ያወቅኩት በቅርቡ ነው። ያኔም ነው እራሴን ስቼ የወደኩት ብላ ትልቅ ግብዳ ጣለችበት። አቶ ግርማ እጅጉን ተጨነቀ። ቆይ አሁን ምን ብዬ ነው ለርብቃና ለአቤል ልጄ ናት እና ክሱን አንሱላት ብዬ የምለው ብሎ በጣም ተጨናነቀ። አልማዝ ትሰማኛለህ? እንደምንም ብለህ ርብቃን ማሳመን አለብህ እና ምንም ቢሆን ምንም ልጃችን ከእስር ቤት መውጣት ያለባት የዚህ ሁሉ አንተና እኔ ነን እንጂ ወንጀለኞቹ የወለድናት እሷ አይደለችም። ምናልባት እሷ ለገንዘብ ብላ ይሆናል እንደዚህ ያደረገችው ብላ ስትለው በጣም ይገርማል። ስቃይና መከራ ምን እንደሆነ ጠብቂኝ፣ ወደፊት እኔ ራሴ ነኝ እማሳይሽ አልማዝ። እኔ ላይና ልጄ ላይ እንደተጫወትሽብን አትቀሪም ብሎ አላት። ወይዘሮ አልማዝ እሪችን እባክሽ መናገር እንደምችል በፍጹም ለማንም እንዳትናገሪ ብላ አለቻት። ምን? አልገባኝም። ለምንድን ርብቃ ለምንድን ነው እንዳታውቅ የፈለግሽው? አቤልስ? አይ በቃ እነሱን መጠበቅ የምችለው በዚህና በዚህ ብቻ ነው። እንዴማ ግን እኮ አሁን ሁሉም ነገር አብቅቷል። ማለቴ ሁለቱም ልጆችሽ እስር ቤት ነው ያሉት። ደግሞም በአንቺ ጥፋት ይሁን ሁለቱም ወንጀለኞቹ ነዋል። ስለዚህ እባክሽ እንደዚህ አታስጨንቂው። አቤል እኮ እዛ ሆኖ እማዬ ደህና ናት ወይ፣ ገጠርም ሲሄድ እማዬ ደህና ናት ወይ እያለ እየተጨናነቀ አይደል? እባክሽ ሪች ልለምንሽ፣ በቃ ተይኝ አልኩሽ አይደለም? ስለዚህ አዩ አሁንም ከእስር ቤት ቢወጣም እያንዳንዱ ነገር ከማረጉ ወደኋላ አይልም ብላ አለቻት። እሱስ ልክ ነሽ። እኔ እስር ቤት እጄ ያለኝም ብትሰሚ በፍጹም ኧረ ተይኝ ማውራት ራሱ አልፈልግም። ምን አለሽ? እበቀላችኋለሁ። የቤት ያለውን ሰው በሙሉ እያንዳንዳችሁ በሙሉ ነው ያለው እና አንቺንም ይጨምራል ብሎ አላት። ምን? አዎ እኔ ደግሞ ምን አደረግኩት? እኔ እናቱ አይደለሁም እንዴ? እናትነቱን ሰርዟል። እሱ ማንንም አይፈልግም። መቲን ሳይቀር አሳልፌ ነው የምሰጣት። የዚህ ሁሉ ወንጀለኛ እሷ ናት። ወረቀቱ ላይ የፈረመችበት እሷ ናት። እኔ ምንም ነገር የለሁበትም። ብታሳስሩኝም ነገ ፈታለሁኝ ብሎ በሙሉ ልብነት ነው የተናገረው ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። ቡናይቱንና ዳቦ ቆሎይቱን እየበላችሁ እየጠጣችሁ ቪዲዮዬን እስከ መጨረሻው እንድትከታተሉልኝ በአክብሮት እጠይቃለሁ። ርብቃ
በስተመጨረሻ አቤልን እስር ቤት ሂዳ ጠየቀችው። እናም ለምን መጣሽ ርብቃ? አንቺ ልክ ነበርሽ። እኔ እኮ በሙሉ አይኔ አንቺን ማየት አልችልም ብሎ አላት። ቆይ ለምን እንደዚህ ትላለህ አቤል? አንተ ምን አጠፋ? እውነት ለመናገር እኔ ራሱ መጀመሪያ ትክክል አልመሰለኝም ነበረ። ነገር ግን እያንዳንዱ ነገሮች ስከታተለው እሱ እንደነበረ ደረስኩበት። እናም እንደማታምነኝ አውቄ ነበረ፣ ግን እኔ በራሴ መንገድ ደረስኩበት። ታውቂያለሽ፣ በስልክ ሲያወራ ራሴን መቆጣጠር አቃተኝ። እናም አደረግኩት እና አሁን ምንም ነገር አልፈልግም። ግን አንቺ ይቅርታ አደረግሽልኝ እንዴ? ይህ እኮ በባልና በሚስት የሚፈጠር ችግር ነው እና አንተም ብትሆን ያደረግከው ነገር በሰዓቱ እጅግ እኔ እንጃ ልብ ይሰብራል እኮ። ምንም ቢሆን ወንድምህ አይደለ እንዴ? እንዴት ወንድም የወንድሙን ልጅ ይገላል ብለህ ልታስብ ትችላለህ? ስለዚህ አቤል እኔ በፍጹም አልተቀየምኩም እሺ ብላ ስትለው በጣም አመሰግናለሁ ርብቃ፣ በቃ ራስሽን ጠብቂ፣ ምንም አይነት ነገር እንዳትናደጂ። ማሚቶ ደህና ናት? አዎ ደህና ናት። እውነት ለመናገር አሁን አለመናገሯ ሁሉም ነገር ያሳስባል እንጂ እሷ ደህና ናት ብላ አለችው። ሪች አዩን ብሽቅ አደረገችው። አንተ አረመኔ ጨካኝ፣ እንዴት ነው ወንድም ላይ እንደዚህ አይነት ነገር ያደረግከው? ብላ ስትለው ያለሽ እዚህ ነገር ውስጥ አንቺም አለሽበት፣ እንደውም አንቺ ነሽ ዋናይቱ አቀናባሪ እና ልክ ከዚህ እንደወጣሁኝ አቀናብርሻለሁ ብሎ ሲላት፣ ኧረ እባክህ ትሰማኛለህ? እንደውም ከእስር ቤት እንዳትወጣ አድርጌ ነው ደህና መረጃዎችን ሰብስቤ ጉድ የምሰራህ ብላ ሪችም ተጋፈጠችው። ሪችና ማሚቶ ባሉበት ሰዓት እንዴት ናቸው ልጆቼ ደህና ናቸው ብላ ስትላት፣ አዎ እንግዲህ ሁለት ወንጀለኛ በጣም ያሳዝናል። ምን ነው አዩ ተጎድቷል እንዴ ብላ ስትላት፣ ማሚቶ አሁንም ለዛ ላረመኔ ልጅሽ ትቆረቆሪያለሽ እንዴ? ተይ ሪችዬ፣ አንቺ ገና ልጅ ስለሆንሽ ምንም አይገባሽም እና ሁለቱም ልጆቼ ናቸው። ጣት ከጣት ይነጠላል ብለሽ ታስቢያለሽ? ብቻ ደህና ነው አታስቢ። ነገር ግን ሲወጣ ሁላችንንም እንደማይለቀን ዝቷል እና አቤል ያለው ነገር በሙሉ እኔም ይኖረኛል እያለ ነበረ። በጣም ያሳስባል ብላ አለች። ግን አንቺ መናገርሽን ለሁሉም መናገር አለብሽ፣ ይበቃል ብላ ስትላት፣ አይ በፍጹም እኔ መቆጣጠር የምችለው እንደዚህ አይደለም። እና ታዲያ እንዴት ነው? ኧረ ተይ ማሚቶ ተይ፣ እኔንም እኮ አስጨነቅሽኝ፣ ነገርኩሽ አይደለም እንዴ ብላ ስትላት፣ እሺ በቃ አንቺ ያልሽው ይሁን ብላ ዝም አለች። ርብቃዬ እያለቀሰች ማሚ እባክሽ ንቂ፣ እባክሽ የሆነ ነገር በይኝ። አሁንስ እናቴ ብትኖርና ፀጉሬን ብታሻሸኝ እሷ እጉያዋ ስር ውትፍ ብዬ የሆድን ብነግራት ብዬ ተመኘሁኝ። ምክንያቱም አሁን ላይ ሁሉም ነገር በጣም ግራ እየገባኝ ነው። አዩ የልጅ ገዳይ ሆኖ ተገኘ እና በፍጹም እሱን ነገር ልረሳው አልቻልኩም እያለች ስትል ማሚቶ እስትኝታ አድርጋ ፀጉሯን ደባበሰቻት እያሻሸች። ከዛ ማሚቶ እምባዋ ዱብ ዱብ አለ። ርብቃ በጣም እንደተጎዳችና እንዳዘነች ገብቷታል። ግን ታዲያ ቆይ ምንድን ነው የማደርገው? መቲም ልጄ ናት። ርብቃን ደግሞ ገና ካየኋት ቀና ጀምሬ ለልጄ ላቤል በጣም እንደወደድኳት ነው። ቆይ ምንድን ነው የማደርገው? እኔንስ ከደረጃ ላይ ልጥለኝ እንደነበረ ብትሰማስ እያለች በጣም ግራ ገብቷታል። አዙ ትልቅ ነገር ሰራች። አዙዬ ሂዳ መቲ እኔ መሄድ አለብኝ ብላ ስትል፣ ለምንድን ነው የምትሄጂው? ፍሩኳ ነገርኩሽ እኮ አዩ ሁሉንም ነገር እናገራለሁ ለፖሊስ፣ አንቺን በቁጥጥር ስር ትውያለሽ ብሎኛል። እናማ ያለኝ አማራጭ ከሀገር መጥፋት ነው። ምን? አዎ የእናትሽን መድኃኒት ስላለቀ ዛሬ መግዛት አለብሽ። አንቺና እኔ በጣም ብዙ ሚስጥሮች እንዳሉን ታውቂያለሽ አይደል እንዴ? በደንብ ነዋ ፍሪኳ። ስለዚህ ለሱ ነገር አንድና አንዴ መቋጫ የሚሆነው እኔ ከሀገር እስከምወጣ አፍሽን ትዘጊያለሽ ብላ አለቻት። እሺ አንቺ እንዳልሽኝ አደርጋለሁኝ ብላ አዙዬ ሸወደቻት እና እሷ የፈረመችበትን እያንዳንዱ ወረቀት የቤቱን ይዛ ለርብቃና ለሪች ሰጠቻቸው። እና በጣም እናመሰግናለን ሪች፣ እስካሁን ድረስ እንደዚህ የተከታተልሽው አንቺ ነሽ ብላ ስትላት፣ አይ አዙዬ አንቺ ነሽ። አንቺ ባትነግሪ ኑሮ እኔ እኮ
አዩን እውነትም ላምነው ነበረ። መቲንስ ብትይ አረ ብቻ ተይው ግን አዎ በቃ እንኩ ብላ ስትል ለማንኛውም አሁን ሂደሽ ምግብ ብይ አለቻት ርብቃ። አረዳ አሁን እኮ ሀፒታይት ተዘግቷል። ለነገሩ ምን ታርጊኝ፣ ምክንያቱም ያም እየተቆጣሽ አይደለም። ነገር ግን ለእኔ ላደረግሽልኝ ነገር በጣም አመሰግናለሁኝ። እኔ ገጠር በነበርኩበት ሰዓት እንደምትተባበሪያት ብዙ ነገር አውቄያለሁ። ግን ያኔ ምን ተካሄደ ብላ ስትላት ማሚቶን መቲ ከደረጃ ልትጥላት ነበር። አልፎም ደግሞ እናንተ የሄዳችሁ ቀን እሷ መጣች፣ እኔንም መለሱኝ እና ደግሞ በባለፈው ስትመጡ እሷ ልብሷን ለማንጣት ሄዳ ነበር። የተፈጠረው ነገር ይሄ ነው እና እዚህ ነገር ውስጥ መቲና አዩ ናቸው ማለት ነው። እኔም ይመስለኛል። ብቻ ግን ሁለቱ ምንም የማይታመኑ አውሬ ናቸው። ለማንኛውም ቻው፣ ለበደልኩሽና ላደረግኩት ነገር በጣም ይቅርታ። እኔም በእናቴና በእህቴ አስፈራርታኝ ነው ብላ ስትል አረ ችግር የለውም አዙ፣ አንቺ እኮ በጣም ምስኪንና እንዲሁም ቅነሽ ብላ ስትላት አይ ርብቃ፣ እኔ እንኳ አይደለሁም ግን መልካምነትና ቅንነትን ካንቺ ተምሬያለሁኝ ብላ ጨረሰች። አዙዬ እንደዛ ከሆነ እኔ ልሄድ አለች። ርብቃና ሪች እያወሩ ባሉበት ሰዓት እያንዳንዱ ነገር እየወጣ ነው በትክክል። አቤል በፍጹም ይሄ ወንድሜ አይደለም ብሎ ለሪች አላት። እንደዛማ አትበል፣ ስጋህን እኮ ፍቅህ አጥለው አይደለም እንዴ? ስለዚህ ወንድም ነው። በቃ አንተ ላይ ያደረገው ነገር እጅግ ከባድ ነው አውቃለሁ። አይ ቢሆንም ወንድም ቢሆንም እንኳ በፍጹም የወንድሙን ልጅ ሊገድል መሆን አይችልም ነበር። ያው ለገንዘብ ሲባል ነው። ታዲያ በትክክለኛው መንገድ ገንዘብ ስጠኝ ማለት ሲገባው እንዴት ነው ሰው ገሎ ገንዘብ የሚያገኘው ብሎ አላት። ለማንኛውም ልውጣ እንጂ አልለቀውም ብሎ ሲል ርች አረ ተረጋጋ፣ እናታችሁ እዛ ተጨንቃለች ብላ አለችው። ግርማና ወይዘሮ አልማዝ እንዴት ነሽ ብሎ ሲላት ዝም አለችው። አዳምጪኝ፣ የኔን ህይወት እንዳመሰቃቀልሽው በቀል ምን እንደሆነ በቅርብ አሳይሻለሁ እና መከራዬን እንዳሳየሽኝና አንቺን ስናፍቅ እንደነበረ አንቺ ግን ለሀብት ብለሽ ትተሽኝ እንደሄድሽ ይህን ሁሉ በቅርቡ እናወራርደዋለን ሂሳቡን ብሎ አላት። በስተመጨረሻ የነርብቃ ጠበቃ ደውሎ ሴትየዋ የቤቱን ባለቤት የወሰደችውን እያንዳንዱ መረጃ አግኝተነዋል እና በቀጣይ እስር ቤት ትወረወራለች ብሎ ነገራቸው። ዘለሉ። ግርማ ላገኛትን ባብቻ 7ኛ ሰማይ ነው የምሰቅላት ሲል ወይዘሮ አልማዝ ተናገረች። ልጃችን ናት፣ ምንም እንድታደርጋት አልፈልግም። እንደውም ከቻልክ አቤልንና ርብቃን አሳምነህ ፍርዱን እንዲቀልላት አድርግ ብላ ጉድ ተናገረ።